አሁን ጥምቀት መጣ እንግዲህ ጥምቀት አንዳንዱ በውሃ ይጠመቃል አንዳንዱ ባረቄና በጠጅ ይጠመቀልኛል ድብን ብሎ ጠጥቶ ሰክሮ የጥምቀት ዕለት ጃኬቱን አውልቆ እንዲያሽከረከረ ያመቱ ነው ሚካኤል ነው ይላል ሰክሮ ጆሮ ሞቆት አንተ ሚካኤል ጠጥተ ስከር ብሎሃል እኔ እኮ በጣም የሚገርመኝ በዓሉ መንፈሳዊ በዓል ነው ያደባባይ በዓል ነው አሕዛብ ያዩናል መናፍቃን ያዩናል አይታችሁ ከሆነ ገና ታቦታቱ ሳይገቡ ጠረጴዛቸው ላይ የድራፍት ብርጭቆ ደርድረው ቲሸርት ለብሰው እኮ ነው አንድ ሃይማኖት አንድ ጥምቀት አንድ ጌታ የሚል ቲሸርት ለብሰው ታቦታቱን የተሸከሙ ካህናትን ስታዩአቸው ከሰፈር ተነስታችሁ ተከተሏቸው የሚል ጥቅስ ያመነ የተጠመቀ ይድናል የሚል ጥቅስ ቲሸርት ለብሰው ጠቅሰው ልብሳቸው ላይ ቢራ ከበው ይቀመጡልኛል እኛ ካልነገርናችሁ ማን ሊናገር ነው ወገኖቼ ወጣቶች ናችሁ ብዙዎቻችሁ አይደለም መንገዳችሁን ቀይሩ ማለት ይሄን ጨምሩ በዚህ መንገድ በዓል የምናከብር ከሆነ ህይወት ውሳኔ ትፈልጋለች ዛሬ እየወሰናችሁ ይበቃል ያለፈው ዘመን እግዚአብሔርን ያሳዘንበት ዘመን በበዓላት ሰበብ ወገኖቼ እግዚአብሔርን ያሳዘንበት የድፍረት ኃጢአት የሰራንበት ያለፈው ዘመን ይበቃል ግንባር ላይ አልተጻፈም ሰውን ቀምሰን ማወቅ አንችልም ስንቶን ያቆላመጠን እየጠራ ነው አፈር ልብላልህ ይያልን ስንቱን አፈር ድም ያበላ ነው ቤት ይቁጠረው አንገታችንን እየደፋን እየተቀለሰለስን ስንቱን ወደ ወህኒ ያሳልፈን ሰጠን የስንቱን ትዳር አፈረስን እንግዲያውስ ቤተክርስቲያን ይመጣ አልጠፋም ሚያስቀድስ አልጠፋም እንደኔ ሚሰብክ አልጠፋም ሚዘምር አልጠፋም ከበሮ ይመጣ አልጠፋም ዛሬ ህይወት ያለው ሰው ነው የጠፋው ሄሮድስ እንዲያደረገ ማለት ቁም ነገር አይደለም ዛሬም የሄሮድስን ግብር የተከተልን አንዳንዶች አለ እግዚአብሔር ሁላችንን ይፈውሰን አሜን አራዊት ማስመሰል አይችሉም ውሻ ከመናከሱ በፊት ይጮሃል ነብር አባቶች እንደሚናገሩት የሰው ልጅ ከመዋጡ በፊት ከመበላቱ በፊት ከመግደሉ በፊት ሰውነቱ ይነፋፋል ሰው ሲያይ ያለበት ቦታ ሆኖ ነብር ሰውነቱ ያንዳንዱ አውሬ ምልክት ሰጥቶ ነው የሚያጠቃው ምንም ምልክት ሳይሰጥ የሚያጠቃ የሰው ልጅ ነው አንድ መምህር አንድ አባት ሲያስተምሩ ጉባኤ ውስጥ ቁጭ ብሎ የሆነ ልጅ ይማራል በእግዚአብሔር ዘንድ አንድ ቀን በሰው ዘንድ 1000 ዓመት ነው በሰው ዘንድ 1000 ዓመት በእግዚአብሔር ዘንድ አንድ ቀን ነው ይሰማል በሰው ዘንድ 100 ሚሊዮን ብር ማለት በእግዚአብሔር ዘንድ 5 ሳንቲም ናት ሲባል ሰማ ጉባኤው አለቀ ላሳጥረላችሁ ልክ ጉባኤው ሲያልቅ ቤተክርስቲያን በርጋ ድፍት አለና ጌታ ሆይ 5 ሳንቲም ስጠኝ አለው ስንት ስጠኝ በእግዚአብሔር ዘንድ 5 ሳንቲም በሰው ዘንድ ስንት ነው 100 ሚሊዮን አሁን እሱ ብልጥ ሆኖ አራዳ ሆኖ መለመሉ ነው 5 ሳንቲም ብቻ ጌታ ሆይ እግዚአብሔር ሰማውና ምን አለው ይላል መጽሐፉ ልጄ አንድ ቀን ጠብቀኛል ስንት ቀን ምን ማለት ነው በሰው ዘንድ 1000 ዓመት ይሰጠዋል አይሰጠውም 1000 ዓመት የኖረ የለም ይኖርም የለም በዚህ ምድር መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም በአዲስ ኪዳን መወለድ አስፈልጎታል ባጭሩ ስለ ክርስቶስ ልደት ስንናገር ድንግል ማርያምን ለይተን አንተዋት ለምን 9 ወር ከ5 ቀን በማህፀኗ የተሸከመችው እሷ ናት ጡቶቿን አጥብታ ያሳደገችው እሷ ናት በክንዶቿ ያቀፈችው እሷ ናት በጀርባዋ ያዘለችው እሷ ናት የድህነታችን ምክንያት እሷ ናት ምልክታችን እሷ ናት ክርስቶስ ተወለደ ስንል ከማን ነው የተወለደው የሚል ጥያቄ አለ ስለዚህ እናትን ጥሎ ልጅን አንጠልጥሎ የለም ልጅንም አውጥሎ እናትንም አንጠልጥሎ የለም እናትና ልጅ ነው ምን አንዳንዶች እናቱን ጥለው ልጅን አንጠልጥሎ የሚዞሩ አሉ አንዳንዶች ደግሞ ልጁን ጥለው እናት አንጠልጥሎ እንደዚህ አይነት ትምህርት የለም ሕፃንና እናቱን ይዘህ ወደ ግብጽ ሽሽ
ቤተልሔም ስትሄዱ ሕፃንና እናቱን ታገኛላችሁ። ወደ ግብጽ በረሃ ስትሄዱ ሕፃንና እናቱን ታገኛላችሁ። 33 ዓመት ከ3 ወር በማስተማር ወራቱ ሕፃንና እናቱ አንድ ላይ ናቸው። ዶኪማስ ሰርግ ቤት ስትሄዱ ሕፃንና እናቱ አንድ ላይ ናቸው። ለቤዛ ዓለም በዕፀ መስቀል ላይ ሲሰቀል ሕፃኑ መስቀል ላይ እናቱ ከእግረ መስቀል ስር ነው ያለች። አሁን በሰማይ ደግሞ ወትቀውም ንግሥት በየማንከ እንደተባለ ንግሥቲቱ በቀኝ ትቆማለች ስለተባለ አሁንም ያለችው በልጇ ቀኝ ነው ድንግል ማርያም። ክብር ይግባት። ታቦት እኮ ይውላችሁ ምንም ስብከት ባይሰበክ ታቦታቱ ወጥተው እኛ ደግሞ አጅበን እልል እያል እየዘመርን ሄደን ስንመለስ ብዙ የሚጨነቁ ሰዎች አሉ። እንዲሁ ይሰበካል ስብከት ወገኖቼ፣ ትልቅ መልእክት ቀላል እንዳይመስላችሁ። አባቶቻችን የቀደሙት የሰሩት ሥርዓት እኮ እንዴት የሚገርም ነው። እስኪ የቀደሙትን አባቶቻችንን በእውነት ከፍ አድርጋችሁ አመስግኗቸው። ይሄን ሥርዓት የሰሩ አባቶቻችን ስለዚህ መንገድ ቀይረው የሄዱበት ምክንያት ሃይማኖት እንዲሰፋ ነው። ሰብአ ሰገል በሌላ መንገድ ወደ ሀገራቸው ተመለሱ። አንደኛ ምን ማለት ሲመጡ 2 ዓመት ፈጅቶባቸው ነበር የመጡት። ሲመለሱ ግን በ40 ቀን ሲመጡ ስንት ዓመት ሲመለሱ በስንት ቀን? ሁልጊዜ ወደ አማናይቷ ቤተልሔም ወደ ቤተ ክርስቲያን መተን ስንመለስ ጉዳያችን ያጥራል፣ አሁንም ያሳጥርልን። የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የሱ ቅዱስ ፍቃዶ ይሆነልን። እንኳን አደረሳችሁ። እሺ እንግዲህ እንደ ቤተ ክርስቲያናችን ሥርዓት መሰረት ከታኅሳስ 29 ጀምሮ እስከዚህ ጥር ወር መጨረሻ ድረስ በርካታ በዓላት በቤተ ክርስቲያናችን ይከበራሉ። በዋዜማው የጌታችን የኢየሱስ ክርስቶስን የልደት በዓል አክብረናል። ከዛ በኋላ በየቀኑ ማለት ይቻላል በአንድም በሁለትም በሶስትም አራትም አምስትም ስድስትም ዛሬ ሰባትም በአብዛኛው ቀን እዚህ የጥር ወር ውስጥ ዓመታዊ የሆኑ በዓላት የሚከበሩበት በጣም ከሌሎቹ ወራት ይልቅ የተለየ የተባረከ እኛም ምእመናን ብዙ በረከት የምናገኝበት በዓል ነው። ትናንት እንኳን የጌታችን የመድኃኒታችን የኢየሱስ ክርስቶስን በዓለ ግዝረት ለመጀመሪያ ጊዜ ስሙ ኢየሱስ ተብሎ የተጠራበትን ቀን አክብረናል። ዛሬም ደግሞ የቅድስት ሥላሴን ዓመታዊ ክብረ በዓል በቆየንበት ስፍራ ላይ አክብረናል። ስንማማር እንደነበረ የዛሬ በዓል ቅድስት ሥላሴ በኃጢአት የተገነባውን የሰናዖርን ግንብ ያፈረሱበት ደግሞ አንድነታቸውንና ሶስትነታቸውን የገለጡበት ታላቅ በዓል ነው። ታሪኮ በኦሪት ዘፍጥረት በምዕራፍ 11 ቁጥር 1 ጀምሮ የተመዘገበው ማለት ነው። አሁን እኛ በሚኖረን ቀሪ ሰዓት በነገረ ልደቱ ዙሪያ ላይ እግዚአብሔር እንደረዳንና እንደፈቀደልን መጠን እንማማራለን። ቆሞ ለመናገር ቁጭ ብለውም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቦናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። በሚኖረን ቀሪ ሰዓት የምንማማርበት
የትምህርታችን ርዕስ የሚሆነው በሌላ መንገድ ወደ ሀገራቸው ሄዶ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በማቴዎስ ወንጌል በምዕራፍ 2 ቁጥር 12 ላይ ከኔ ቀጥላችሁ እንድትናገሩ በእግዚአብሔር ፍቅር ጠይቃቸዋል። በሌላ መንገድ በሉ እስኪ ወደ ሀገራቸው ሄዶ። እግዚአብሔር በዚህ ርዕስ ሁላችንን እንዲያስተምረን የሱ ቅዱስ ፍቃዶ ይሆነልን። በዚህ ርዕስ ውስጥ በሌላ መንገድ ወደ ሀገራቸው የሄዱት እነማን ናቸው የሚለውን እናያለን። ጌታችን ኢየሱስ ክርስቶስ የተወለደበትንም ምክንያቶች በጣም ባጭሩ በጥቂቱ አስታውሳቸዋል። በመጨረሻ እኛ አሁን ያለንበት መንገድ ምን እንደሚመስል ተመልክተን ትምህርታችንን እንቋጨዋል። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ ሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቦናን ቸር አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። በሌላ መንገድ ወደ ሀገራቸው ሄዶ። ወገኖቼ በሌላ መንገድ ወደ ሀገራቸው ሄዱ የተባሉት 70 ሰገል ናቸው። ሙሉ ታሪኮ በማቴዎስ ወንጌል በምዕራፍ 2 ከቁጥር 1 ጀምሮ ተመዝግቦ እናገኘዋል። እንዲህ ይላል። ኢየሱስም በይሁዳ ቤትልሔም በንጉሡ በሄሮድስ ዘመን በተወለደ ጊዜ እነሆ 70 ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከብን በምስራቅ አይተን ልንሰግድለት መጥተናል እያሉ ከምስራቅ ወደ ኢየሩሳሌም መጡ ይላል። ንጉሡ ሄሮድስም ሰምቶ ደነገጠ፣ ኢየሩሳሌምም ሁሉ ከእርሱ ጋር። የካህናት አለቆች የሕዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም እንዲህ አሉት፣ አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሺም፣ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት ይላል። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ጌታችን ኢየሱስ ክርስቶስ የተነገረው ትንቢት እንዲፈጸም የተቆጠረው ሱባኤ ባለቀ ጊዜ ከሰማይ ሰማያት ወረደ። ከእናታችን ከመቤታችን ከቅድስት ድንግል ማርያም በድንግልና ተጸንሶ በድንግልና ተወለደ። እንግዲህ በተወለደ ጊዜ ትንቢት የተቆጠረላቸው ሱባኤም የተቆጠረላቸው 70 ሰገል ከሩቅ ምስራቅ በኮከብ እየተመሩ ወደ ኢየሩሳሌም ከተማ መጡ ነው። አባታቸው ዠረደሽት ተብሎ ይጠራል። ባህር ዳር ቁጭ ብሎ ሲፈላሰፍ ይላል ትርጓሜ ወንጌሉን የቤተ ክርስቲያንን ታሪክ ስናጠና በኮከብ ሰሌዳ ድንግል ሴት ሕፃን ታቅፋ ተመለከተ። ያንን ስዕል ሳለ ወዲያ እንዲህም ብሎ ለልጆቹ ተናገረ፣ እንዲህ አይነት ኮከብ ሲወጣ ንጉሥ ይወለዳልና ወርቁን፣ ዕጣኑን፣ ከርቤውን
ወስዳችሁ እጅ መንሻ አድርጋችሁ ስጡ ብሎ ይህንን ተናግሮ አረፍተ ዘመን ገታውና ሞተ። ኮከቡ ሲወጣ ዠረደሽት የተባለው ፈላስፋ የተናገረውን ቃል ይዘው አዎ ሶስቱ ማንቱ ሲማር በዲዲስፋና ሜልኩ ተብለው ይጠራሉ። ሰብአ ሰገል 12 ሆነው ተነስተዋል ወደ ቤተልሔም የጌታን ልደት ለማየት። 9ኙ ስንቅ አልቆባቸው ቀርተዋል፣ ወደ ኋላ ተመልሰዋል። 3ቱ ብቻ እስከ ቤተልሔም ድረስ ጸንተው መጥተዋል። ላካችን እግዚአብሔር እስከ መጨረሻው ድረስ ሁላችንን ያጽናን። ጉዞ ጀምረው ነበር 12 ሆነው ወደ ቤተልሔም የጌታን ልደት ለማየት በረከት ለማግኘት። ነገር ግን የተፈቀደላቸው እስከ መጨረሻው የጸኑት 3ቱ ብቻ ናቸው ከሰብአ ሰገል መካከል። 9ኞቹ ግን ተመልሰዋል። ክርስትናን መጀመር አይደለም ቁም ነገሩ፣ ክርስትናን ዋናው ነገር መጨረስ ነው። እግዚአብሔር ከጀመሩት ሳይሆን ከፈጸሙት ሁላችንን ይደምረ። እነዚህ 3ቱ ወደ ኢየሩሳሌም ከተማ ገቡና አንድ ጥያቄ ጠየቁ። የተወለደው የአይሁድ ንጉሥ ወዴት ነው አሉ። ኮከብን በምስራቅ በኩል አይተን ልንሰግድለት መተናል አሉ። በዘመኑ የነበረው ንጉሡ ሄሮድስ ነው። ይህን ቃል ሲሰማ ከኔ በቀር ንጉሥ አለ እንዴ አለና ደነገጠ። ያስደነገጠው ይሄ ነው። እስራኤልን የምመራ እስራኤልን ማስተዳድር የቆመውን ቁረጥ የተኛውን ፍለጥ ምለው እኔ ነኝ። እንዴት ነው እነዚህ ሰዎች የተወለደው የአይሁድ ንጉሥ ወዴት ነው ብለው ሚሉት ብሎ ደነገጠ። እሱ ብቻ አይደለም፣ ወታደሮቹ ሁሉ ደነገጡ። ለምን? ንጉሥ በመንግስቱ ጎልማሳ በሚስቱ ሲመጡበት አይወድምና። ወዲያው በዘመኑ የነበሩትን ጻፍት ፈሪሳውያን ሊቃነ ካህናቱን በስውር ጠራና የአይሁድ ንጉሥ የሚባለው የት እንደሚወለድ ጠየቃቸው። ሊቃነ ካህናቱም ብሉይ ኪዳንን ያውቁ ስለነበረ ነቢዩ ሚክያስ የተናገረውን ቃል አመጡና በይሁዳ ቤተልሔም ነው የሚወለደው አሉት። ሰብአ ሰገልን ጠራቸውና እንደዚህ አለ፣ ስለ ሕፃኑ በጥንቃቄ መርምሮ የሚወለደው በይሁዳ ቤተልሔም ነው፣ ቤተልሔም በምትባል መንደር ነው የሚወለደው። ስለሱ በጥንቃቄ መርምሩ፣ ባገኛችሁት ጊዜ እኔም ሄጄ እንድሰግድለት በእኔ ቤተ መንግሥት በኩል ኑና ንገሩኝ አላቸው ይላል። እስኪ አንድ ጥያቄ ልጠይቃችሁ። ሄሮድስ ሊሰግድለት ፈልጎ ነው ንገሩኝ የሚለው ወይስ ሊገለው ፈልጎ ነው? አቤት፣ ሊገለው ፈልጎ። በውስጡ ክፋት ተሞልቶ በውስጡ ተንኮል ተመልቶ በአፉ ግን ፍቅርን ይገልጣል። እኔም ሄጄ እንድሰግድለት ይላል። መጽሐፍ ምን ይላል? ክፋት በልቡ ሳለ ፍቅር የሚናገር አንደበት በብር ዝገት እንደተለበጠ የሸክላ ዕቃ ነው ነው። ምሳሌ 26 ቁጥር 23 ላይ የተመዘገበ ቃል። እስኪ አብራችሁ ይበሉ፣ ክፋት በሉ እስኪ ሁላችሁ ተናገሩ። የእግዚአብሔር ቃል ክፋት በልቡ ሳለ ፍቅር የሚናገር አንደበት በብር ዝገት እንደተለበጠ የሸክላ ዕቃ ነው። የምን ዕቃ? አንዳንድ የሸክላ ዕቃዎች በብር ዝገት ሲለበጡ ብረት ይመስላል፣ ከወደቁ ግን ይሰበራል። ሸክላ ናቸው። በብር ዝገት ስለተለበጡ ነው በሩቅ ስተዋቸው ብረት የሚመስሉት። ክፋት በልቡ ሳለ፣ ተንኮል ምቀኝነት በልቡ ሳለ ፍቅር የሚናገር አንደበት፣ ፍቅር የሚናገር አፍ በብር ዝገት እንደተለበጠ የሸክላ ዕቃ ነው። አንድ ቀን መሰበሩ አይቀርም።
ሄሮድስ ልቡ ውስጥ ተንኮል ታጭቋል። ልቡ ውስጥ ክፋት፣ ምቀኝነት ሕፃኑ ኢየሱስ ክርስቶስን ለመግደል አስቧል። አፉ ፍቅር ያወላል። እኔም ሄጄ እንድሰግድለት መታችሁ ንገሩኝ እያለ እያቆላመጠ እየተቅለሰለሰ ይናገራል። ዓለማችን የተሞላችው ወደዳችሁም ጠላችሁም እንደዚህ ባሉ አይነት ሰዎች ናቸው። አይደለም በውጪ አንዳንድ ጊዜ በእግዚአብሔር ቤት ውስጥም ሸንጋዮች፣ አስመሳዮች እያቆላመጡ እየጠሩ የልባቸውን የሚፈጽሙ ሰዎች ሞልተዋል። ሰው ችግራችንን ችግሩን መጥቶ ሲነግረን እኔ አፈር ልብላልህ፣ እኔ አፈር ልብላልሽ፣ እኔ ልቃጠልልሽ እንለዋለን። ዞር ብለን አፈር ድሜ ያብላሽ እንላታለን። ያቃጥልህ እንለዋለን። መልስ ይሄ እኮ ነው ክፋት በልብ ሳለ ፍቅር የሚናገር አንደበት በብር ዝገት እንደተለበጠ የሸክላ ዕቃ ማለት ይሄ እኮ ሄሮድስ ያደረገው እኮ ይሄንን ነው። ሕፃኑ ኢየሱስ ክርስቶስን ሊገለው ይፈልጋል። ግን ምን ያለ ይናገራል? እኔም ሄጄ እንድሰግድለት መታችሁ ስታገኙት ንገሩኝ ይላል። ሰው ተንኮለኛ ነው። እግዚአብሔር ከክፉ ሰዎች ይጠብቀን። አሜን በሉ። ትዝ ይላችሁ እንደሆነ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሁለት እያደረገ ወንጌል እንዲሰብኩ፣ ርኩሳን መናፍስትን ከሰው ልጆች እንዲያወጡ፣ ድውያንን እንዲፈውሱ ሲልካቸው ለአገልግሎት ሲያሰማራቸው የሰጣቸው መመሪያ ምንድን ነው? ከሰዎች ተጠበቁ ነው ያላቸው። ከአውሬ አላለም። ወገኖቼ በጣም የሚገርም ቃል እኮ ነው። ከሰዎች ተጠበቁ ነው ያላቸው ደቀ መዛሙርቱን ኢየሱስ ክርስቶስ። የሰው ልጅ እጅግ ተንኮለኛ ክፉም ነው፣ ሐሳቡን ማን ያውቀዋል ነው የሚለው መጽሐፍ። ላነበው ፈልጋለሁ። በዚህ በትንቢተ ኤርምያስ ላይ የተመዘገበ ቃል ነው። ኤርምያስ 17 ቁጥር 9 ላይ አየዋለሁ። የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል? እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ሥራው ፍሬ ሰጥ ዘንድ ልብን እመረምራለሁ ኩላሊትንም እፈትናለሁ አለ እግዚአብሔር ቃል። ግንባር ላይ አልተጻፈም። ሰውን ቀምሰን ማወቅ አንችልም። ስንቱን እያቆላመጠን እየጠራ ነው። አፈር ልብላልህ እያልን ስንቱን አፈር ድሜ ያበላ ነው። ቤት ይቁጠረው። አንገታችንን እየደፋን እየተቀለሰለስን ስንቱን ወደ ወህኒ አሳልፈን ሰጠን። የስንቱን ትዳር አፈረስን። እንግዲያውስ ቤተ ክርስቲያን የሚመጣ አልጠፋም፣ የሚያስቀድስ አልጠፋም፣ እንደኔ የሚሰብክ አልጠፋም፣ የሚዘምር አልጠፋም፣ ከበሮ የሚመታ አልጠፋም። ዛሬ ሕይወት ያለው ሰው ነው የጠፋው። ሄሮድስ እንዲህ ያደረገ ማለት ቁም ነገር አይደለም። ዛሬም የሄሮድስን ግብር የተከተልን አንዳንዶች አለ። እግዚአብሔር ሁላችንን ይፈውሰን። አሜን በሉ። ታውቃላችሁ አራዊት ማስመሰል አይችሉም። ውሻ ከመናከሱ በፊት ይጮሃል። ነብር አባቶች እንደሚናገሩት የሰው ልጅ ከመዋጡ በፊት፣ ከመበላቱ በፊት፣ ከመግደሉ በፊት ሰውነቱ ይነፋፋል። ሰው ሲያይ ያለበት ቦታ ሆኖ ነብር ሰውነቱ እያንዳንዱ አውሬ ምልክት ሰጥቶ ነው የሚያጠቃው። ምንም ምልክት ሳይሰጥ የሚያጠቃ የሰው ልጅ ነው። ምልክት የለም። ይስቅልሃል፣ ትስቅልሃለች። አንገቱን ይደፋል፣ ይቅለሰለሳል። ሰላም ሲል ሸርተት የሚገባ ይመስላል፣ የሚወደን ይመስለናል። እሱ እዛ ጉድጓድ እየቆፈረልን ነው፣ መርዝ እየበጠበጠ ነው፣ የእንቅፋት ድንጋይ እያስቀመጠ ነው፣ ምክር እየመከረብን ነው። እዚህ የደረስነው ጠላት ስለሌለብን ሳይሆን ማን ስለጠበቀን ነው? ከልባችሁ አመስግኑት የጠበቀንን አምላክ እግዚአብሔር ይመስገን እንጂ በየሴንቲሜትሩ እኮ ነው ወጥመዱ የሚጠመደው። የእግዚአብሔር ልጆች ምክሩ የሚመከረው ጉድጓዱ የሚቆፈረው ግን አማኑኤል ከኛ ጋር ስለሆነ፣ እግዚአብሔር ከኛ ጋር ስለሆነ፣ መድኃኔ ዓለም ከኛ ጋር ስለሆነ፣ አባታችን ከኛ ጋር ስለሆነ
መርዙን እያከሸፈ ወጥመዱን እየበጣጠሰ የተቆፈረብንን ጉድጓድ የቆፈሩ ሰዎች ራሳቸው እየገቡበት ይሄው ነጭ ለብሶ እግዚአብሔር በክብር እዚህ አድርሶናል። ባካችሁ ከፍ አድርጋችሁ አመስግኑት። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እንመለስ። እኔም መጥቼ እንድሰግድለት ንገሩኝ አላቸው። ሰብአ ሰገልን ሄሮድስ ሄዱ። ኮከቡ እየመራቸው ታሪኩ እንደምናውቅ በጣት የመጠቆም ያክል ጌታ የተወለደበትን ቦታ ኮከብ አሳያቸው። ከዛ ተሰወራቸው። ልክ እዛ ሲደርሱ እመቤታችን የበኩር ልጇን ወልዳ በጨርቅ ጠቅልላ በከብቶች ግርግም ውስጥ ለዓይን በሚከፋ ለአፍንጫ በሚከረፋ ስፍራ በተናቀው ስፍራ ላይ ሳትጸየፍ እዛ ወልዳው አቅፋ ሰብአ ሰገል ተመለከቱ። እግረ መንገድ ይሄ ትልቅ ምስጢር ያለው ቃል ያንን የከብቶች ግርግም ያልተጸየፈ ጌታ እኛንም አይጸየፈንም። ሰዎች ሊጸየፉን ይችላሉ። በጎረቤት የሚያቆን በቢሮም ያቆን በቤተክርስቲያን ውስጥ የሚያቆን ሰዎች እከሌም መጣ እከሊትም መጣች ብለው ሰዎች ሊጸየፉን፣ ጣታቸውን ሊቀስሩብን፣ ፊታቸውን ሊከሰክሱብን ይችላሉ። ጉባኤ ለመካፈል ቤተክርስቲያን ስንመጣ፣ ቅዳሴ ለማስቀደስ ቤተክርስቲያን ስንመጣ፣ ለመሳለም ቤተክርስቲያን ስንመጣ ደግሞ ፊት ለፊት ትቀመጣለች እንዴ ለማያቆሽ ታጠኝ ደግሞ ውስጥ መቅደስ ገብቶ ያስቀድሳል እንዴ ለማያቆ ታጠን ብለው ሰዎች ሊጸየፉን ይችላል። መድኃኔ ዓለም ግን አይጸየፈንም። ከየትም እንምጣ መቼም እንምጣ የእግዚአብሔር የምህረት እጁ እንደተዘረጋ ነው። በቅፉ ነው የሚያስገባ፣ ይቀበለናል። በማናችንም ጥፋት ደስተኛ አይደለም። የምናመልከው አምላክ የሁላችንን መዳን ነው የሚፈልገው። ሳይጸየፍ በከብቶች ግርግም ተወለደ። ድንግል ማርያም ሳትጸየፍ የበኩር ልጇን ወለደች። ስለዚህ እመቤታችንም አትጸየፈንም፣ ልጇ ኢየሱስ ክርስቶስም አይጸየፈንም። መጽሐፍ እንደዚህ ይላል፣ ነፍሴ አትጸየፋችሁም ይላል የሰራዊት ጌታ እግዚአብሔር ተብሎ ተጽፏል። ኦሪት ዘሌዋውያን ምዕራፍ 26 ቁጥር 12 ላይ እስኪ አብራችሁ ይበሉ ይሄን ቃል ነፍሴ በሉ እስኪ አትጸየፋችሁም ይላል የሰራዊት ጌታ እግዚአብሔር። እግዚአብሔር ይጸየፈናል? አይጸየፈንም። ሰዎች ባልንጀሮቻችን ሊጸየፉን፣ ጎረቤቶቻችን ሊጸየፉን፣ ወንድሞችና እህቶቻችን ሕይወታችንን የሚያውቁ ምስጢራችንን የነገርናቸው ሰዎች ሊጸየፉን ይችላል። እግዚአብሔር ግን ማንንም ሰው አይጸየፈም። ልደቱ እሱን ያስተምረናል። በቤተልሔም መወለድ ሳይጸየፍ ነው የተወለደው። በዓይነ ሕሊናችሁ ሳሉ እስኪ የከብቶችን ግርግም ሁሉ ነገራቸውን የሚጸዳዱት እዛው እኮ ነው። እንኳን እዛ ስፍራ ላይ ለመወለድ በዛ ማለፍ ራሱ ደስ አይልም። ግን ሳይጸየፍ እዛ ጌታችን ተወለደ። ወዲያው ሳጥኖቻቸውን ከፈቱና ሰብአ ሰገል ወርቁን፣ ዕጣኑን፣ ከርቤውን ገበሩለት ለተወለደው ሕፃን። በግንባራቸው ተደፍተው ሰገዱ ይላል። ቤተልሔም ሲደርሱ ሕፃኑ ኢየሱስ ክርስቶስን በእናቱ እቅፍ አገኙት ይላል። ወገኖቼ አማናይቷ ቤተልሔማችን ቅድስት ቤተ ክርስቲያን ናት። ወደዚች ቤተ ክርስቲያን ስንመጣ ሕፃኑን ከእናቱ ጋር እናገኛለን። ሌላ ቦታ ብትሄዱ ከኛ ቤተ እምነት ውጪ እናትን ጥለው ልጅን አንጠልጥለው ነው የሚሄዱት። ሰብአ ሰገል ቤተልሔም ሲደርሱ ሕፃኑ ኢየሱስ ክርስቶስን ብቻ አገኙት ተብሎ አልተጻፈም። ሕፃኑን ከእናቱ ጋር አገኙት። እውነተኛይቱ የአዲስ ኪዳን ቤተ ክርስቲያን ማለት ሕፃንና እናቱ ያሉባት ናት። እሷም የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ናት። እግዚአብሔር የዚች ቤተ ክርስቲያን ልጆች ያደረገን ክብር ምስጋና ይድረሰው። አዎ ቤተልሔም ሲደርሱ እናቱ ሕፃኑን ታቅፋ አገኙ ነው የሚለው። የትም ብትሄዱ አታገኙም እናትና ልጁ። እዚህ ቤተ ክርስቲያን ስትመጡ መቅደሱ ሲከፈት መንጦላይቱ ወገኖቼ ሲከፈት ፊት ለፊት መቅደሱ ላይ የምታዩት ስዕል እመቤታችን ቅድስት ድንግል ማርያም ልጇ ኢየሱስ ክርስቶስን ታቅፋው ነው ፊት ለፊት የምታዩት። ሰብአ ሰገልም ያዩት ይሄን ሲያዩ በግንባራቸው ተደፍተው ሰገዱ። ለሕፃኑ የአምልኮት ስግደት
ለእናቱ የጸጋ ስግደት ያክብሮት ስግደት ሰገዱ። ወርቅ ለንግስናው ለመንግስቱ ገበሩለት፣ ዕጣን ለክህነቱ፣ ከርቤ ለሞቱ ይላሉ ሊቃውንቱ። ወርቅ ያመጡበት ምክንያት ይሄ ነው ባጭሩ። ቀድሞ የምናጠንላቸው ነገስታት ሲጀመር ፍጡራን ናቸው፣ በኋላ ኃላፊያን ናቸው። አንተ ቀድሞ ያልተፈጠርክ ነህ በኋላ ማታልፍን ብለው ሲሉ ወርቅ ለንግስናው ለመንግስቱ አመጡና ሰጡት። ዕጣን ያመጡበት ምክንያት ቀድሞ የምናጠንላቸው ጣዖታት ፍጡራን ናቸው፣ ኋላም ኃላፊያን ናቸው። አንተ ሊቀ ካህናችን ነህ ብለው ሲሉ ዕጣን ለክህነቱ ገበሩለት አቀረቡለት። ከርቤ ሁለት የሆነውን ነገር የተለያየውን ነገር አንድ ያደርጋል። ከርቤ ሕዝብና አሕዛብን የተገረዘውና ያልተገረዘውን በሩቅና በቅርብ ያለውን አንድ ልታደርግ መጣህ ተወለድክ ብለው ሲሉ ከርቤ አመጡና ገበሩለት። አንድም ወርቁ ዕጣኑ ወገኖቼ ከርቤው የእምነት የተስፋ የፍቅር ምሳሌ ነው። ወርቁ የእምነት ምሳሌ፣ ዕጣኑ የተስፋ ምሳሌ። ዕጣን ከሩቅ እንደሚሸት ተስፋም እንደዚሁ ከሩቅ ይታያል። ከርቤ የፍቅር ምሳሌ፣ የአንድነት የህብረት የመተሳሰብ ምሳሌ ነው። ይህን ካደረጉ በኋላ ሰብአ ሰገል በመጡበት መንገድ ሳይሆን በሌላ መንገድ ወደ ሀገራቸው ሄዱ። ርዕሳችን በሌላ መንገድ ወደ ሀገራቸው ተመለሱ የሚል ይህን ሁሉ የተረክነው እዚህ ጋር ለመድረስ። አሁን ለምን እንደተወለደ እስኪ ጥቂት ነገሮችን ላስታውሳችሁ። ኢየሱስ ክርስቶስ ከድንግል ማርያም ለምን ተወለደ? ለምን መወለድ አስፈለገ? አሁን የገናን በዓል ሲያከብሩ ደስ ይላል። እንኳን ለብርሃነ ልደቱ አደረሰ ብሎ በዓሉን ሲያከብሩ ደስ ይላል። አንዳንድ ሰዎች ገና የሚመስላቸው የክሪስማስ ትሪ አስቀምጦ እሱ ላይ ቸኮሌት፣ ከረሜላ፣ ፖስት ካርድ ምናምን ማስቀመጥ ብቻ ይመስላቸዋል። ከዛ ያለፈውን ነገር ምንም አያውቁት። ወገኖቼ ገና ማለት እሱ ብቻ አይደለም፣ ወይ እሱ ማለት አይደለም። የጌታ ልደት ማለት እሱ ማለት አይደለም። ብዙ ምስጢር አለው፣ ብዙ መልእክት አለው፣ ብዙ ቁም ነገር አለው። በመጀመሪያ ጌታችን ኢየሱስ ክርስቶስ ስለምን ተወለደ ስንል ስለሱ በነቢያት የተናገረው ትንቢት ይፈጸም ዘንድ ተወለደ። የመጀመሪያ የተወለደበት ምክንያት ይሄ ነው። እነ ኢሳይያስ፣ እነ ሚክያስ፣ እነ ዳዊት፣ እነ ሆሴ ሌሎቹም ነቢያት የተናገሩት ትንቢት ነበር። ያ ትንቢት ይፈጸም ዘንድ ጌታችን ኢየሱስ ክርስቶስ መወለድ አስፈልጎታል። የመጀመሪያ የተወለደበት ምክንያት ይሄ። እንደ እንግዳ ደራሽ እንደ ወፍ ዘራሽ የሆነ ትምህርት በመጽሐፍ ላይ የለም። የኛ አምላክ ትንቢት አናግሮ ስራ የሚሰራ አምላክ። ልደቱ አስቀድሞ ትንቢት ተነግሮለታል። ጥምቀቱ አስቀድሞ በነቢያት ትንቢት ተነግሮለታል። ስቅለቱና ሞቱ አስቀድሞ ነቢያት ትንቢት ተናግረዋል። ትንሣኤውም ትንቢት ተነግሮለታል። እርገቱ ትንቢት ተነግሮለታል። ዳግም ምጽአቱም እንኳን ትንቢት ተነግሮለታል። በእውነት ጌታ እግዚአብሔር ለባሪያዎቹ ለነቢያት ካልተናገረ በቀር ምንም ነገር አያደርግም ተብሎ ተጽፏል። ትንቢተ አሞጽ ምዕራፍ 3 ቁጥር 7 ላይ እስኪ አብራችሁኝ በሉ ይሄንን ቃል በእውነት በሉ እስኪ። ጌታ እግዚአብሔር ለባሪያዎቹ ለነቢያት ካልተናገረ በቀር ምንም ነገር አያደርግም። ነቢያት ስለ ልደቱ ትንቢት ተናግረዋል። ለምሳሌ ጥቂት ላስታውስ። ኢሳይያስ 9 ቁጥር 6 ላይ የተመዘገበ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ፣
ስሙ ድንቅ መካር ኃያል አምላክ የሰላም አለቃ የዘላለም አባት ተብሎ ይጠራል። የእግዚአብሔር ቅናት ይህንን ያደርጋል ነው የሚለው። ይሄ ትንቢት ይፈጸም ዘንድ ኢየሱስ ክርስቶስ ከድንግል ማርያም ተወለደ። የመጀመሪያ የተወለደበት ምክንያቱ ትንቢተ ነቢያት እንዲፈጸም። እስኪ ሕፃን በሉ ተወልዶልናል፣ ወንድ ልጅም ተሰጥቶናል። አዳም ደርሰሃል፣ አንቺም ለአቅመ ሔዋን ደርሰሻል። ራስሽን ቻ ይሉናል። ስጦታቸውን ሊያቋርጡ ይችላል። ከዚህ በላይ አልሸከምህም ይሉናል። ፊታቸውን ያጠቁሩብናል፣ ፊታቸውን ይመልሱብናል። አንዳንድ ቤት ውስጥ በምድር ያሉ አባቶቻችን አባትነታቸው የዘላለም አይደለም። የተወለደልን ሕፃኑ ኢየሱስ ክርስቶስ ኃያል አምላክ ነው። ሲጀመር ደግሞ የሰላም አለቃ ነው። እንደገና ደግሞ የዘላለም አባት ነው። እስከ ሽበት እስከ ሽምግልና ይሸከመናል። ፊቱን አያጠቁርብንም፣ አይሰለቸንም፣ ፊቱን አይመልስብንም። ወገኖቼ የሚያስፈልገንን ሁሉን ነገር በጊዜው ያደርግልናል። የዘላለም አባት ነው። ስንጸልይ ሁልጊዜ አባታችን ሆይ ነው የምንለው። የት የምትኖር በሰማይ የምትኖር። ስለዚህ የተወለደው ሕፃን ምንም ሕፃን ቢሆን ስሙ ድንቅ ነው። አዎ ከስሞች ሁሉ በላይ ስም ያለው ነው። አሸናፊ ስም፣ ሕያው ስም፣ ወገኖቼ ጉልበት ሁሉ የሚንበረከክለት ስም፣ ከስሞች ሁሉ በላይ የሚበልጥ ስም፣ የዳንበት ስም፣ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከሲኦል ወደ ገነት፣ ከሐሳር ወደ ክብር የተሻገርንለት ስም ነው። ትናንትና አከበርነው በዓል ማለት በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። የሉቃስ ወንጌል ምዕራፍ 2 ቁጥር 21 ላይ እስኪ አብራችሁኝ በሉ። በመልአኩ በሉ እስኪ እንደተባለ ስሙ ኢየሱስ ተብሎ ተጠራ። ለመጀመሪያ ጊዜ ስሙ ኢየሱስ ተብሎ የተጠራው ጥር 6 ቀን የምናከብረው በዓል በስምንተኛው ቀን እንደ አይሁድ ሥርዓት እንደ ኦሪቱ ሕግ ሊገረዝ ሄዶ ስም ወጣለት። አዎ በአይሁድ ዘንድ ወንድ ልጅ በስምንተኛው ቀን ይገረዛል። ሲገረዝ ደግሞ ያንኑ ቀን ስም ይወጣለታል። ጌታችንም በተገረዘ ቀን በተአምራት ነው የተገረዘው። ታሪኩ ሰፊ ነው። ያን ጊዜ ስም ወጣለት። በመልአኩ እንደተባለ በመልአኩ እንደተነገረ ስሙ ኢየሱስ ተብሎ ተጠራ። አሁን ምን አለ ነብዩ? ስሙ ድንቅ ነው አለ። ስሙ ምንድነው? ድንቅ ነው። ከስሞች ሁሉ በላይ የሆነ ስም ነው ይሄ ኢየሱስ የሚለው ስም። መድኃኒት ማለት ነው፣ መቤዙ ማለት ነው፣ አዳኝ ማለት ነው። እስኪ ለስሙ ክብር ስጦት፣ ክብር ይግባው ኢየሱስ ክርስቶስ የሚለው ስም። ስለዚህ ባጭሩ ለምን ተወለደ ብለን ስንል የመጀመሪያ ነቢያት የተናገሩት ትንቢት ነበርና ያ ትንቢት ይፈጸም ዘንድ ኢየሱስ ክርስቶስ ተወለደ። ኢሳይያስ 7:14 ላይም የተጻፈ ትንቢት አለ፣ ሁልጊዜ የሚነገረን ነው። ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙን ማን ትለዋለች? አማኑኤል። ማን ትለዋለች? አማኑኤል ማለት ምን ማለት ነው? እግዚአብሔር ከኛ ጋር ማለት። እግዚአብሔር ከኛ ጋር ነው ማለት ከስጋችን ስጋ ከነፍሳችን ነፍስ በእመቤታችን በኩል ተዋህዷል ማለት። የመጀመሪያው ወደ ሁለተኛው ወዴት? ለምን ተወለደ? ለአዳም የገባውን ቃል ኪዳን ለመፈጸም ተወለደ። ምንድነው የገባው ለአዳም ስንል ብዙ ጊዜ እንደሚተረክልን አዳም አትብላ የተባለውን የዕፀ በለስ ፍሬ ቆርጦ ከበላ በኋላ ገነትን ያህል ቦታ እግዚአብሔርን ያህል ጌታ አጥቷል። ልክ ከገነት ሲወጣ አዳም በደሉን ኃጢአቱን መተላለፉን አመነና ትእዛዙን ብጥስ ሕጉን ብተላለፍ እምነት ባጎድል ከገነት ያስወጣኝ አምላክ ንስሐ ብገባ ባነባ ባለቅስ ብጾም ብጸልይ ደግሞ መልሶ ወደ ገነት ያስገባኛል ብሎ ጉድጓድ ምሶ ማቅ ለብሶ ጾመ፣ ጸለየ፣ ንስሐ ገባ። እግዚአብሔር የአዳምን ንስሐ ተመለከተ። አዳም ልባም ነው የሚባለው እንደወደቀ ስላልቀረ ነው። እግዚአብሔር እንደወደቅን አያስቀረን።
ወድቆ አልቀረም፣ እንደበደለ አልቀረም። መውደቅ ተፈጥሯዊ ነው። ይሄ ድምፅ የሚሰማችሁ ወንድሞቼ እህቶቼ፣ የለበስነው ሥጋ ደካማ ሥጋ ነው እያንዳንዳችን። ሐዋርያው ቅዱስ ጳውሎስ ምን አለ? እኔ ምን አይነት ጎስቋላ ሰው ነኝ! ለዚህ ለሞት ከተሰጠ ሥጋ ማን ያድነኛል? የምወደውን አላደርገውም፣ የማልወደውን ግን አደርገዋለሁ አለ። ሮሜ ምዕራፍ 7 ቁጥር 24 ላይ የተመዘገበ እግዚአብሔር ቃል ደግመዋል። እኔ ምን አይነት ጎስቋላ ሰው ነኝ አለ። እስከ ሦስተኛው ሰማይ የተነጠቀ ሐዋርያ በቀሚሱ ጫፍ ለምጽ ያነጻ፣ ሽባ ይረታ፣ ጎባጣ ያቀና፣ ድውይ ፈውስ የነበረ ቅዱስ ጳውሎስ 72 ቋንቋ ይናገር የነበረ ጳውሎስ እኔ ምን አይነት ጎስቋላ ሰው ነኝ አለ። አንተ ጳውሎስ ጎስቋላ ነኝ ካለ እኔና እናንተ ምን እንበል? ጳውሎስን የሚያክል ታላቅ ሐዋርያ ምን አይነት ጎስቋላ ሰው ነኝ አለ። ለዚህ ለሞት ከተሰጠ ሥጋ ማን ያድነኛል አለ። የምወደውን ነገር አላደርገውም አለ። የብዙዎቻችን ችግር ይሄ አይደል? የምንወደውን ማድረግ አቅቶን የለም፣ ማልወደውን አደርገዋለሁ አለ። ይሄም የብዙዎቻችን ችግር አይደል? የማንወደውን እያደረግን አለ የተገኘ ነው። ስለዚህ የለበስነው ሥጋ ደካማ ነው፣ እንበድላለን። አዳም በደለ፣ እንደበደለ አልቀረም፣ ንስሐ ገባ፣ ማረኝ ይቅር በለኛ። አዳም ወደቀ በኃጢአት፣ ነገር ግን እንደወደቀ አልቀረም፣ በንስሐ ተነሳ። እግዚአብሔር ሁላችንን በንስሐ ያንሳል። ከዛ ቃል ኪዳን ተገባል። ምፈልገው ይሄን አዳም አለው ከገነት እንደወጣ አትቀርም፣ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ ምን እልሃለሁ? አዎ አድንሃለሁ። ከስንት ቀን በኋላ? 5 ቀን ተኩል በኋላ። ይሄ ለአዳም የተገባ ቃል ኪዳን። የቤተ ክርስቲያን ሊቃውንት ምን ይላሉ? አዳም 5 ቀን ጠበቀና 6ኛው ቀን ሳይደርስ በግማሽ እግዚአብሔር መጥቶ ያድነኛል ብሎ ጠበቀ። ከዛ አልመጣም እግዚአብሔርም እንደሰው ሆነ ማለት ነው አለ አዳም በልቦ። ከ5 ቀን ተኩል በኋላ ወደ ገነት መልሰሃለሁ ብሎ የነበረ ቃል ኪዳን ገብቶልኝ ነበረ፣ ተስፋ ሰጥቶኝ ነበረ። ይኸው ሰዓቱ ደረሰ፣ ይኸው ጊዜው ደረሰ አለ። አዳም ያላወቀው የሰው አቆጣጠርና የእግዚአብሔር አቆጣጠር የተለያየ ነው። ብዙዎቻችንም የማይገባን ይሄ ይኸውላችሁ፣ በእኛ 1000 ዓመት በእግዚአብሔር 1 ቀን ናት። በእግዚአብሔር 1 ቀን በእኛ ደግሞ 1000 ዓመት ነው። 5 ቀን ተኩል ሲለው 5500 ዘመን ማለት ነው። ክርስቶስ የተወለደው ከ5500 ዘመን በኋላ ነው። ቅዱስ ጴጥሮስ የሰውና የእግዚአብሔር አቆጣጠር የተለያየ እንደሆነ በመልእክቱ እንዲህ አድርገው አምጥቶታል። ላነበው ፈልጋል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 8 ላይ እናንተ ግን ወዳጆቼ ሆይ ብለሽ በጌታ ዘንድ 1 ቀን እንደ 1000 ዓመት 1000 ዓመትም እንደ 1 ቀን እንደሆነ ይህንን አንድ ነገር አትርሱ። በሰው ዘንድ 1000 ዓመት በእግዚአብሔር ዘንድ 1 ቀን እንደሆነች፣ በእግዚአብሔር ዘንድ 1 ቀን በሰው ዘንድ 1000 ዓመት እንደሆነ ይህንን አትርሱ ይላል እግዚአብሔር ቃል። የሰው አቆጣጠርና የእግዚአብሔር አቆጣጠር የተለያየ ነው። አንድ መጽሐፍ ላይ ምን ይላል? ይህን ትምህርት አንድ መምህር አንድ አባት ሲያስተምሩ ጉባኤ ውስጥ ቁጭ ብሎ የሆነ ልጅ ይማራል። በእግዚአብሔር ዘንድ 1 ቀን በሰው ዘንድ 1000 ዓመት ነው፣ በሰው ዘንድ 1000 ዓመት በእግዚአብሔር ዘንድ 1 ቀን ነው ይሰማል። በሰው ዘንድ 100 ሚሊዮን ብር ማለት በእግዚአብሔር ዘንድ 5 ሳንቲም ናት ሲባል ሰማ። ጉባኤው አለቀ። ላሳጥረላችሁ። ልክ ጉባኤው ሲያልቅ ቤተ ክርስቲያን በርጋ ድፍት አለና ጌታ ሆይ 5 ሳንቲም ስጠኝ አለው። ስንት ስጠኝ? በእግዚአብሔር ዘንድ 5 ሳንቲም፣ በሰው ዘንድ ስንት ነው? 100 ሚሊዮን። አሁን እሱ ብልጥ ሆኖ አራዳ ሆኖ መለመሉ ነው። 5 ሳንቲም ብቻ ጌታ ሆይ። እግዚአብሔር ሰማውና ምን አለው ይላል መጽሐፉ? ልጄ 1 ቀን ጠብቀኛል። ስንት ቀን? ምን ማለት ነው? በሰው ዘንድ 1000 ዓመት።
ይሰጠዋል አይሰጠውም። ሺህ ዓመት የኖረ የለም ይኖርም የለም በዚህ ምድር። ትልቁ ዕድሜ የማቱሳላ ነው 969 ዓመት ነው። ሺህ የደፈነ የለም። ሩብ ጉዳይ ላይ ነው የተጠራው ማቱሳላ። አንድ ቀን ጠብቀኝ ሲለው በእግዚአብሔር ዘንድ አንድ ቀን በሰው ዘንድ 1000 ዓመት አይደለም። ስለዚህ አይሰጠውም። ይኸውላችሁ እግረ መንገዳችንን ቤተክርስቲያን መተን ብልጣብልጥ በመሆን በቴክኒክና በታክቲክ ለምነ መቀበል አትችልም። በሞኝነት በየዋህነት በትህትና ነው መባረክ የምትችለው። አንዳንድ ሰዎች በዓለም የለመዱትን በውጭ የለመዱትን መሹለኩለክ ብልጣብልጥነት ቤተክርስቲያን ውስጥ የሚገኝ በጭራሽ አታገኙ። እግዚአብሔርን ማንም ሰው ሊሸነግለው አይችልም። እግዚአብሔርን ማንም ሰው ሊያታልለው አይችልም። ይኸውላችሁ ስትጸልዩም የሚያምሩ ቃላት በመጸለይ ውብ ቃላት እየመረጣችሁ በመጸለያችሁ አይደለም ጸሎታችሁ መልስ የሚያመጣው የልባችን ንጽህና ነው። ትህትናችን፣ መሰበራችን፣ ራሳችንን ዝቅ ማድረጋችን አማኞች መሆናችን እንጂ ንግግራችን ስላመነ ወይም ረጅም ጸሎት ስለጸለይን አይደለም። እግዚአብሔር በዓለም ይቻላል። የመንግስት ቢሮ የሆነ ቦታ ስንሄድ ብልጥ በመሆን ምናምን ቀልጣፋ በመሆን ምናምን ጉዳይ ፈጽሞ ከሰልፉ ፊት ገብቶ የሆነ ነገር ፈጽሞ መሄድ ይቻላል። በዓለም እግዚአብሔር ቤት ግን እንደዛ የለም፣ አይቻልም። እግዚአብሔር ቤት ትሁት በመሆን ሞኝ በመሆን በእምነት ሞኝነት ማለት ነው። የዋ በመሆን ቅን በመሆን ገር በመሆን የልባችን መሻት ይፈጸማል። እግዚአብሔር ቅኖች ያርገን። አሜን። እግዚአብሔር ትሁታን ያርገን ሁላችንን። በጎ ሕሊና እግዚአብሔር ለሁላችን ያድለን። እንመለስ። ሁለተኛ ክርስቶስ የተወለደው ለአዳም የገባውን ቃል ኪዳን ለመፈጸም። ቃል ኪዳኑ ምንድነው? ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድናለሁ። ሐዋርያው ቅዱስ ጳውሎስ ለልጁ ለቲቶ ይሄን ጽፎለታል። ከዘላለም ዘመናት በፊት የማይዋሽ እግዚአብሔር ለሰው ልጆች ተስፋን ሰጠ ብሎ ዛ ቲቶ ምዕራፍ 1 ቁጥር 1 ላይ ጽፎለታል። እስኪ አብራችሁኝ በሉ። ከዘላለም በሉ እስኪ ዘመናት በፊት ማይዋሽ እግዚአብሔር ለሰው ልጆች ተስፋን ሰጠ። ምንን ሰጠ? ምንድነው ተስፋው ካላችሁኝ፣ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድናለሁ የሚል ተስፋ። ለዚህ ነው ጳውሎስ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ልጁን ላከው እንደ ልጆቹ እንሆን ዘንድ ብሎ የተናገረው ገላትያ ምዕራፍ 4 ቁጥር 5 ላይ። ወደ ሶስተኛ ኢየሱስ ክርስቶስ ለምንድን ነው የተወለደው ስንል የጠፋውን ሊፈልግ። እስኪ የጠፋውን በሉ። የጠፋውን ሊፈልግ ተወለደ። የጠፋውን የሰው ልጅ ሊፈልግ ነበር። በግልጥ ቋንቋ የሉቃስ ወንጌል ምዕራፍ 19 ቁጥር 10 ላይ የሰው ልጅ የጠፋውን ሊፈልግና ሊያድን ተወልዷል ተብሎ ተጽፏል። የሰው ልጅ የተባለ የድንግል ማርያም ልጅ ኢየሱስ ክርስቶስ። በአንዳንድ ስፍራ ኢየሱስ ክርስቶስ የሰው ልጅ ተብሎ ተጠርቷል። ለምን ያሉ እንደሆነ ሰው ከሆነች ከሐናና ከኢያቄም ከተገኘች ከሰው ዘር ከሆነች የአብርሃምን ዘር ነው ያዘው፣ የመላእክትን ዘር አልያዘ። የሰው ልጅ የተባለበት ምክንያት ከአብርሃም ዘር ስለተወለደ ሰው ከሆነች ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ወደዚህ ምድር ስለመጣ ነው የሰው ልጅ ተብሎ የሚጠራው ኢየሱስ ክርስቶስ። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል። የጠፋነውን ሊፈልገን ነው የተወለደው። መጽሐፍ ቅዱስን ስታነቡት አዲስ ኪዳን ላይ የጠፉትን ፈልጓቸዋል፣ ኃጢአተኞቹን ተቀብሏቸዋል፣ ኃጢአተኞቹን አድኗቸዋል። ሰው ፊት የነሳቸውን፣ ሰው ያገለላቸውን፣ ሰው ያራቃቸውን ክርስቶስ ግን ተቀብሏቸዋል። እነ መግደላዊት ማርያምን 12 ዓመት ደም ይፈሳት የነበረችዋን ሴት ወገኖቼ፣ ሌሎቹንም በሰው ዘንድ የተናቁትን የጠፉትን የሚፈልጋቸው የሌሉትን ፈልጓቸዋል። የተወለደበት ምክንያት የጠፋውን ለመፈለግ ነው። ባካችሁ በማናችንም ጥፋት እግዚአብሔር ደስተኛ አይደለም።
99ኙን ነገደ መላእክት ትቶ ወደዚህ ምድር የመጣው መልካሙ እረኛ ቸሩ እረኛችን የጠፋውን በግ አዳምን ፍለጋ 100 በጎች ያሉት አንድ እረኛ ነበረ። ከመቶ በጎቹ መካከል አንዱ ጠፋበት። 99ኙን በምድረ በዳ ተወና የጠፋውን አንድ በግ ፍለጋ ሄደ። ፈልጎ አገኘው። ከዛ በትከሻው ላይ ተሸከመውና ወደ አልጠፉት 99ኙ አመጣና ደመረው። ጎረቤቶቹን ጠራና ምን አላቸው? እነሆ የጠፋው በጌን አግኝቼዋለሁና ከኔ ጋራ እንብላ እንጠጣ ደስ ይበላችሁ አላቸው። 100 በጎች የተባሉ ሰውና መላእክት ናቸው። ከ100 አንዱ ጠፋ፣ አዳም ጠፋ። እንደ ጠፋ እንደወጣ ይቀራል አለም የኛ ጌታ። አንዱን ፍለጋ የጠፋውን አዳምን ፍለጋ መጣ። ፈልጎ አገኘው። በምድር ያሉ እረኞች በግ ጠፍቶ ሲገኝ በበትር ነው የሚደበድቡት፣ በበትር ነው የሚመቱት። እንዴት ታደክመኛለህ፣ እንዴት ታለፋኛለህ ብሎ ጠፍቶ የተገኘ በግ ይደበደባል። ቀንዱ ነው የሚለው። እግሩን ሊያስረው ይችላል። ከዚህ በኋላ ከመንጋው ተለይቶ እንዳይሄድበት እረኛ የሚያደርገው ምንድነው? የሚያስቸግረውን በግ ወይ እግሩን ይሰብረዋል ወይም እግሩን በሲባጎ ግጥም አድርጎ ያስረዋል። የኛ እረኛ ቸሩ እረኛ መልካሙ እረኛ የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ከጠፋንበት ስንገኝ በትከሻው ይሸከመናል። ክብር ምስጋና ለስሙ ይሁን። ካልጠፉት ጋር ይደምረናል እንጂ እስካሁን የት ነበርክ አይል፣ እስካሁን የት ነበርሽ አይልም። መዳናችንን ነው የሚፈልገው፣ መመለሳችንን ብቻ ነው። ስለዚህ ሶስተኛ የተወለደው ባጭሩ የጠፋውን ፍለጋ። አራተኛ ነው የመጨረሻ ለምን ተወለደ ስንል የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ተብሎ ስለተጻፈ ይህ ቃል ይፈጸም ዘንድ። በዚህ በአንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 8 ላይ ቅዱስ ዮሐንስ ወልደ ነጎድጓድ ሲናገር ምን አለ? የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። እስኪ አብረን እንበለው። የዲያብሎስን በሉስ ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። የእግዚአብሔር ልጅ የተባለ ኢየሱስ ክርስቶስ ነው። የአብ የባህሪ ልጁ ነው። እኛ የእግዚአብሔር ልጆች ብንባል ልጅነታችን የጸጋ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ሲባል የባህሪ ልጁ ነው። የእግዚአብሔር ልጅ ደግሞ እግዚአብሔር ነው። ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ኢየሱስ ክርስቶስ ተገለጠ፣ ተወለደ። የዲያብሎስ ሥራ ምንድነው? ነፍሰ ገዳይ አይደል ዲያብሎስ? የዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ በመጀመሪያ ነፍሰ ገዳይ እሱ ነው ይላል። ወገኖቼ በቃየል ላይ አድሮ አቤልን የገደለው ዲያብሎስ ነው። ዲያብሎስ ነፍሰ ገዳይ ነው። ስለዚህ የነፍሰ ገዳዩን የዲያብሎስን ሥራ እንዲያፈርስ ኢየሱስ ክርስቶስ ሕይወት ሆኖ ተገለጠ። እኔ ሕይወት፣ እውነት፣ መንገድ ነኝ። ሌላው የዲያብሎስ ሥራ ምንድነው? የጨለማ ሥራ። የጨለማውን የዲያብሎስን ሥራ እንዲያፈርስ ብርሃን ሆኖ ኢየሱስ ክርስቶስ ተገለጠ። የዓለም ብርሃን እኔ ነኝ አለ። የዲያብሎስ ሥራ ሌላው ሐሰት ነው። ሐሰተኛ የሐሰት አባት አቡኋላ ሐሰት እየተባለ ይጠራል። ሐሰት የዲያብሎስን ሥራ ያፈርስ ዘንድ ኢየሱስ ክርስቶስ እውነት ሆኖ ተገለጠ። አሁን እኔ ሕይወት፣ እውነት፣ መንገድ ነኝ እንዳለ አራተኛ የተወለደበት ምክንያት የዲያብሎስን ሥራ ሊያፈርስ ነው። ወገኖቼ የዲያብሎስ ሥራ ፈርሷል። ምን ብሏል? ምን ብሏል? ፈርሷል። ዲያብሎስ ተሸንፏል። ዲያብሎስ ተዋርዷል። ዲያብሎስ ተጥሏል። እሱ ኢየሱስ ክርስቶስ ሕይወት ሊሰጠን ሕይወት ሊያበዛልን የመጣው ምን አለ ቅዱስ ዮሐንስ? ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም። እኔ ግን አለ ሕይወት እንዲሆንላችሁ እንዲበዛላችሁ መጣው አለ። ዮሐንስ 10 ቁጥር 10 ላይ ቃሉን አስተውሉ።
ኢየሱስ ክርስቶስ የመጣው ሕይወት ሊሰጠን ነው ወገኖቼ። ሌባው ግን አለ ዲያብሎስን ነው አዳምና ሔዋንን ሰርቆ በሐሰት ከገነት አስወጥቷቸዋል። ሌባው ዲያብሎስ ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም አለ። እኔ ግን ሕይወት እንዲሆንላችሁ ሕይወት እንዲበዛላችሁ መጣሁ አለ። ተወለድኩ ማለት ነው። ስለዚህ ከላይ ባየናቸው ምክንያቶች ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም በአዲስ ኪዳን መወለድ አስፈልጎታል። ባጭሩ ስለ ክርስቶስ ልደት ስንናገር ድንግል ማርያምን ለይተን አንተዋት። ለምን 9 ወር ከ5 ቀን በማህፀኗ የተሸከመችው እሷ ናት። ጡቶቿን አጥብታ ያሳደገችው እሷ ናት። በክንዶቿ ያቀፈችው እሷ ናት። በጀርባዋ ያዘለችው እሷ ናት። የድህነታችን ምክንያት እሷ ናት። ምልክታችን እሷ ናት። ክርስቶስ ተወለደ ስንል ከማን ነው የተወለደው የሚል ጥያቄ አለ። ስለዚህ እናትን ጥሎ ልጅን አንጠልጥሎ የለም፣ ልጅንም አውጥሎ እናትንም አንጠልጥሎ የለም። እናትና ልጁ ነው ምን። አንዳንዶች እናቱን ጥለው ልጅን አንጠልጥሎ የሚዞሩ አሉ። አንዳንዶች ደግሞ ልጁን ጥለው እናት አንጠልጥሎ እንደዚህ አይነት ትምህርት የለም። ሕፃንና እናቱን ይዘህ ወደ ግብጽ ሽሽ። ቤተልሔም ስትሄዱ ሕፃንና እናቱን ታገኛላችሁ። ወደ ግብጽ በረሃ ስትሄዱ ሕፃንና እናቱን ታገኛላችሁ። 33 ዓመት ከ3 ወር በማስተማር ወራቱ ሕፃንና እናቱ አንድ ላይ ናቸው። ዶኪማስ ሰርግ ቤት ስትሄዱ ሕፃንና እናቱ አንድ ላይ ናቸው። ለቤዛ ዓለም በዕፀ መስቀል ላይ ሲሰቀል ሕፃኑ መስቀል ላይ እናቱ ከእግረ መስቀል ስር ነው ያለች። አሁን በሰማይ ደግሞ ወትቀውም ንግሥት በየማንከ እንደተባለ ንግሥቲቱ በቀኝ ትቆማለች ስለተባለ አሁንም ያለችው በልጇ ቀኝ ነው። ድንግል ማርያም ክብር ይግባት እመቤታችን በልጇ በስተቀኝ በኩል ነው ያለች። ለዘላለም እናትና ልጁ በልባችን ነግሰው ይኖሩ። ስለዚህ የክርስቶስን ልደት ስናስብ የክርስቶስን ልደት ስናከብር እናቱ እመቤታችን ቅድስት ድንግል ማርያምን ለይተን አንተው ምን እያልን ነው የምንዘምረው? ድንግል ፈጣሪዋን እስኪ ድንግል ፈጣሪዋን ወለደች። ይኸውላችሁ ማንም ሰው ጽድቅ ሰርቶ ጻድቅ መሆን ይችላል። ማንም ሰው ተጋድሎ ሰማዕት መሆን ይችላል። ማንም ሰው ግን ድንግል ማርያምን መሆን አይችልም። ይችላል። ለምን ያሉ እንደሆነ አምላክ ድጋሚ አይወለድም። አንድ ጊዜ የሆነ ነው፣ ለዘላለም የማይደገም ነው። አምላክ ድጋሚ አይወለድም። ስለዚህ ጽድቅ ሰርተን ከበረታን ጻድቅ መሆን እንችላለን። ቅዱስ መሆን ይቻላል። እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ተብሎ ተጽፏል። ሰማዕት መሆን ይቻላል። ብዙ ሰማዕታትን ቤተክርስቲያን እያፈራች ማተባችንን አንበጥስም ሃይማኖታችንን አንክድም እያሉ ብዙዎቹ ሰማዕት ሆነዋል። ሰማዕት መሆን ይቻላል። ጻድቅ መሆን ይቻላል። ቅዱስ መሆን ይቻላል። ድንግል ማርያምን መሆን ግን አይቻልም። ለምን ሚል ጥያቄ ከተነሳ አምላክ ድጋሚ አይወለድም። ስለዚህ እሷ ከሴቶች መካከል የተለየች ናት። መትሕተ ፈጣሪ መልዕልተ ፍጡራን ናት። ከፈጣሪ በታች ከፍጡራን ሁሉ በላይ ድንግል ማርያም ከፍ ያለች የከበረች ናት። አመስግኗት። ክብር ይግባት ወላዲተ አምላክ። ማርያምን ተወዷታላችሁ? ሰውየውን ጠየቁት አሉ። ማርያምን ተወዳታለህ ብለው እንዴ ወድጄ ነው የምወዳት። ከግንድ የሚያላትም ልጅ አላት አለ። ከምን የሚያላትም ልጇ ቀላል አይደል። እኛ ለዛ ብለን አይደለም ማርያምን የምንወዳት የምናከብራት የምናመሰግናት በሷ የተደረገልንን ስለምናውቅ። አሁን እዛ ውስጥ ገብቼ ሰዓታችሁን አልወስድ። ግን የክርስቶስን ልደት ስናነሳ ድንግል ማርያምን ለይተን አንተዋትም ይለው። ወደ ርዕሴ ጋር ልምጣና ትምህርት ያልተጠቅለል። በሌላ መንገድ ወደ ሀገራቸው ሄዶ ሰብአ ሰገል ናቸው። ቤተልሔም መጥተው በግንባራቸው ተደፍተው ሰግደው እጅ መንሻውን ሰጥተው ወርቁን ዕጣኑን ከርቤውን አቅርበው ለግሰው ሲመለሱ መንገድ ቀይረው ሄዱ። ምን ይላሉ አባቶች? ታቦት በወጣበት አይገባም ይላል። ይሄ ይኸውላችሁ መነሻው የሰብአ ሰገል ነው።
መነሻው ሰብአ ሰገል በደንብ አድርጋችሁ ሰው ታቦት በወጣበት አይገባም የሚባለው መነሻው ሰብአ ሰገል ናቸው። ሰብአ ሰገል በመጡበት መንገድ አልተመለሱም። መንገድ ቀይረው ነው የሄዱት። በመጡበት መንገድ ቢመለሱ ሃይማኖት አይሰፋ፣ ሃይማኖት ሊጸና ይችላል፣ ሃይማኖት አይሰፋ። ግን በሌላ መንገድ ሲሄዱ ሃይማኖት እየሰፋ ይሄዳል። ታቦት እኮ ይውላችሁ ምንም ስብከት ባይሰበክ ታቦታቱ ወጥተው እኛ ደግሞ አጅበን እልል እያል እየዘመርን ሄደን ስንመለስ ብዙ የሚጨነቁ ሰዎች አሉ። እንዲሁ ይሰበካል ስብከት ወገኖቼ፣ ትልቅ መልእክት ቀላል እንዳይመስላችሁ። አባቶቻችን የቀደሙት የሰሩት ሥርዓት እኮ እንዴት የሚገርም ነው። እስኪ የቀደሙትን አባቶቻችንን በእውነት ከፍ አድርጋችሁ አመስግኗቸው። ይሄን ሥርዓት የሰሩ አባቶቻችን። ስለዚህ መንገድ ቀይረው የሄዱበት ምክንያት ሃይማኖት እንዲሰፋ ነው። ሰብአ ሰገል በሌላ መንገድ ወደ ሀገራቸው ተመለሱ። አንደኛ ምን ማለት ነው? ሲመጡ 2 ዓመት ፈጅቶባቸው ነበር የመጡት። ሲመለሱ ግን በ40 ቀን። ሲመጡ ስንት ዓመት? ሲመጡ ስንት ዓመት? ሲመለሱ በስንት ቀን? ሁልጊዜ ወደ አማናይቷ ቤተልሔም ወደ ቤተ ክርስቲያን መተን ስንመለስ ጉዳያችን ያጥራል። አሁንም ያሳጥርልን ጉዳይ ያጥራል። 2 ዓመት የፈጀ መንገድ ሲሄዱ እመቤታችን የገብስ እንጀራ ሰጠቻቸው ይላል ትርጓሜ ወንጌሉ። ያቺን የገብስ እንጀራ የተባረከች የገብስ እንጀራ እየበሏት 40 ቀን ሙሉ ሳያልቅባቸው አገራቸው ደረሱ። ይህን የበረከት እንጀራ ይዘን አንገባም ብለው ጉድጓድ ቆፍረው ቀበሩት ይላል። ቤተ ክርስቲያን ስንመጣ ወገኖቼ ያስጨነቀን ነገር፣ የራቀብን ነገር፣ የከበደብን ነገር ከትከሻችን ላይ ወርደው እንባችን ታብሶ እንቆቅልሻችን ተፈቶ ታሪካችን ተቀይሮ ነው የምንመለሰው። እንደመጣን አንመለስ። በ2 ዓመት መጡ፣ በ40 ቀን ወደ ቤታቸው ተመለሱ። በሌላ መንገድ ማለት ይሄ የመጀመሪያ ሰብአ ሰገል በሌላ መንገድ ወደ ሀገራቸው ተመለሱ ማለት በ2 ዓመት የመጡትን በ40 ቀን ማለት። ሁለተኛ ሌላ መንገድ ሲመጡ ቅድም እንደተረክነው የተወለደው የአይሁድ ንጉሥ ወዴት ነው? የተወለደው የአይሁድ ንጉሥ ወዴት ነው እያሉ ነው የመጡት። ሲመለሱ እንደዚህ እያሉ አልተመለሱ። ወዴት ነው ያሉትን አሁን አግኝተውታል። ወዴት ነው አይሉማ ሲመለሱ። አሁን ምን አሉ ደግሞ? የተወለደውን የአይሁድ ንጉሥ አግኝተነዋል እያሉ ተመለሱ። አግኝተነዋል። ወዴት ነው ነበር የሚሉት፣ ሲመለሱ ግን አግኝተነዋል። ይኸውላችሁ ቤተልሔም ቤተ ክርስቲያን ናት። እንደመጣን አንመለስም። ስንመለስ የጠፋብን ተገኝቶ የጎደለብን ነገር ተሞልቶ ታሪካችን ተቀይሮ ነው የምንመለሰው። ዝም ብሎ የሚመለስ የለም። እንደመጣን እንዳንመለስ መድኃኔዓለም ይርዳል። ሁለተኛ በሌላ መንገድ ማለት ይሄ ነው። የተወለደውን የአይሁድ ንጉሥ አግኝተነዋል እያሉ ተመለሱ። ሶስተኛ ንጉሥ እያሉ መጡ፣ ሲመለሱ አምላክ እያሉ ተመለሱ። መጀመሪያ ሲመጡ ንጉሥ ብለው የመጡት፣ ሲመለሱ ግን አምላክ ብለው ነው የተመለሱት። ሌላ መንገድ ማለት ይሄ ነው። ሰብአ ሰገል በመጡበት መንገድ እንዳልተመለሱ እኛም በመጣንበት መንገድ እንዳንመለስ መድኃኔዓለም ይጠብቀን። መንገዳችሁን ቀይሩ። የመጨረሻ ቃላችን መንገዳችሁን ቀይሩ። ምን ማለት ነው መንገድ መቀየር? አሁን በዚህ በስተቀኝ በኩል የመጣን ወደ ግራ፣ በዚህ በታች በኩል የመጣን ደግሞ ወደ ላይ ሄዱ ማለት አይደለም። መምህራን ነው እንደዚህ ብሏል ብላችሁ ሌላ ችግር እንዳትፈጥሩ። በሌላ መንገድ ማለት ሌላ ህይወት ማለት ሌላ አመለካከት ማለት በቂም በቀል የመጣን ሰዎች በይቅርታ መንገድ መመለስ ማለት ነው። ባጭ ሌላ መንገድ ማለት ነው። በጥላቻ መንገድ የመጣን ሰዎች በፍቅር መንገድ መመለስ፣ ይሄ ነው መንገድ መቀየር። በትዕቢት መንገድ የመጣን ሰዎች ምናልባት ካለን በትህትና መንገድ መመለስ። በመለያየት መንገድ የመጣን ሰዎች ካለን በመስማማት መንገድ መመለስ። በአምልኮተ ጣዖት መንገድ የመጣን ሰዎች ካለን በአምልኮተ እግዚአብሔር መንገድ መመለስ። በጥርጥር መንገድ የመጣን ባለማመን መንገድ የመጣን ሰዎች ካለን በእምነት መንገድ መመለስ። መንገዳችሁን ቀይሩ።
አሁን ቤተክርስቲያን የሚመጣ ሰው አልጠፋም። እንደኔ የሚሰብክ አልጠፋም። እንደናንተም ቁጭ ብሎ የሚማር ሰው አልጠፋም። ትልቁ ችግር እንደመጣን ነው እየተመለስን ያለን። ብዙዎቻችን በደንብ እስኪ ራሳችን ይሄ ድምጽ የሚሰማ በደንብ ራሳችን የሚያስቀድስ ሞልቷል። ኪዳን የሚያደርስ ሞልቷል። በየገዳማቱ የሚዞር ሞልቷል። በአመት አንዴና ሁለቴ አደባባይ ላይ ያሉ በዓላት ወጥቶ የጥምቀት በዓል የመስቀል በዓል የሚያከብር ሞልቷል። ዛሬ የአላፋት ዝማሬ ሲባል ዝም ብሎም በአመት አንድ ጊዜ ብቻ መጥተው የሄዱ ሰዎች አሉ። ውድ የሆነ ሽቶ አርከፍክፈው ውድ የሆነ ልብስ ለብሰው ሾው በቃ ራስ ልክ እንደ ኮንሰርት ይመስላቸዋል። ኮንሰርት መንገድ መቀየር፣ ህይወት መቀየር፣ በመጣንበት ህይወት አለመመለስ። እግዚአብሔር በተለወጠ ማንነት እንድናመልከው ይፈልጋል። በስካር ህይወት የመጣን ሰዎች ካለን ከዚህ ውስጥ መውጣት፣ በዝሙት ህይወት የነበርን ሰዎች ካለን ከዚህ ውስጥ መውጣት፣ በሐሜት ህይወት ውስጥ ሆነን የመጣን ሰዎች ካለን እንምጣ፣ ችግር የለውም። ስንመለስ ከሐሜት ውስጥ መውጣት፣ በዘረኝነት መንፈስ የተያዝን ሰዎች እንደዛ ሆነን ከመጣን ስንመለስ መስተካከል። ስንቱን ልተርክላቸው። መንገዳችሁን ቀይሩ። እዚህ ደብር እንደሚሰበከው ወንጌል እንደሚሰጠው አገልግሎት ተለውጠናል። እስኪ ሁላችሁም ራሳችሁን ይሁ ለማንም አትማሩ፣ ለራሳችሁ ተማሩ። እንደው በፍቅር ነው የምጠይቃችሁ። ህይወት ለውጣለን ነው ወይስ እንደ አንደኛ ክፍል ስፖርት ባለንበት ይሄድን ነው? ስለዚህ ሁላችሁ እግዚአብሔር የሚፈልገው በተለወጠ ማንነት እንድናመልከው ይፈልጋል። ከአሕዛብ ማንነት እንድንወጣ ይፈልጋል። አሁን ጥምቀት መጣ። እንግዲህ ጥምቀት አንዳንዱ በውሃ ይጠመቃል፣ አንዳንዱ በአረቄና በጠጅ ይጠመቀልኛል። ብሎ ጠጥቶ ሰክሮ የጥምቀት ዕለት ጃኬቱን አውልቆ እንዲያሽከረከረ ያመቱ ነው ሚካኤል ነው ይላል። ሰክሮ ጆሮ ሞቆት አንተ ሚካኤል ጠጥተ ስከር ብሎሃል። እኔ እኮ በጣም የሚገርመኝ በዓሉ መንፈሳዊ በዓል ነው፣ የአደባባይ በዓል ነው። አሕዛብ ያዩናል፣ መናፍቃን ያዩናል። አይታችሁ ከሆነ ገና ታቦታቱ ሳይገቡ ጠረጴዛቸው ላይ የድራፍት ብርጭቆ ደርድረው ቲሸርት ለብሰው እኮ ነው አንድ ሃይማኖት፣ አንድ ጥምቀት፣ አንድ ጌታ የሚል ቲሸርት ለብሰው ታቦታቱን የተሸከሙ ካህናትን ስታዩአቸው ከሰፈር ተነስታችሁ ተከተሏቸው የሚል ጥቅስ፣ ያመነ የተጠመቀ ይድናል የሚል ጥቅስ ቲሸርት ለብሰው ጠቅሰው ልብሳቸው ላይ ቢራ ከበው ይቀመጡልኛል። እኛ ካልነገርናችሁ ማን ሊናገር ነው? ወገኖቼ ወጣቶች ናችሁ ብዙዎቻችሁ አይደለም? መንገዳችሁን ቀይሩ ምላችሁ ይሄን ጨምሩ። በዚህ መንገድ በዓል የምናከብር ከሆነ ህይወት ውሳኔ ትፈልጋለች። ዛሬ እየወሰናችሁ ይበቃል። ያለፈው ዘመን እግዚአብሔርን ያሳዘንበት ዘመን በበዓላት ሰበብ ወገኖቼ እግዚአብሔርን ያሳዘንበት የድፍረት ኃጢአት የሰራንበት ያለፈው ዘመን ይበቃናል። በዓሉ መንፈሳዊ ነው። በዝማሬ በሽብሸባ እናክብረው። ሌላውን ነገር ስናደርግም በመጠን እናድርግ። አቅማችንን እንወቅ። ቤተ ክርስቲያን አናሰድብ፣ ሃይማኖት አናሰድብ። የነሱ ብሎ ሰባኪነት፣ የነሱ ብሎ ዘማሪነት፣ የነሱ ብሎ የሃይማኖት አባትነት ተብለን ቤተ ክርስቲያንን አንዳንዶቻችን እያሰደብን ያለ ነው። እስከ መቼ ድረስ? እስከ መቼ ድረስ? መቼ ነው በሕይወታችን ላይ የምንወስነው? መቼ ነው መንገዳችንን የምንቀይረው? እንድንወስን መድኃኔዓለም ሁላችንን ይርዳል። በሌላ መንገድ ወደ ሀገራቸው ተመለሱ። በሌላ ሕይወት እግዚአብሔር በሚፈቅደው መንገድ፣ እግዚአብሔር በሚወደው መንገድ ወደ ቤታችን እንድንመለስ መድኃኔዓለም ሁላችንን ይርዳን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ድንግል ማርያም ጣዕሟን ባንደበታችን ፍቅሯን በልባችን ትሳልብን። በዓሉን የሰላም የፍቅር የበረከት በዓል ለሁላችን ያድርግልን። የሁላችንን መጨረሻ እግዚአብሔር ያሳምር።